ብዙ ጊዜ መጽሐፍ ሙሉ ሰው ያደርጋል ሲባል ሰምታችሁ ታውቃላችሁ። ዛሬ የምነግራችሁ ግን መጽሐፍ ያጎላል። ሰዎች ያጠኑትን ጥናት ብዙ በማንበብ ነው የሚበልጠኝ እና የብዙ ደራሲዎችን ስም በማወቅ ነው የሚበልጠኝ። ይሄንን ቪዲዮ እስከ መጨረሻችሁ ከተመለከታችሁት፣ እስከ መጨረሻችሁ ከተከታተላችሁት የዚህን ቪዲዮ ሐሳቤን፣ ፐርስፔክቲቬን፣ እይታዬን በደንብ ታገኙታላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ኮሜንት ይደረግ፣ ይጠቅመዋል ይበጃዋል የምትሉት ሰው ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ የፔሪ ቤተሰቦች፣ የፔሪ ፐርስፔክቲቭ ቤተሰቦች እንኳን ሰላም መጣችሁልኝ ወደ ቤቴ። ወደ ዋናው ሐሳብ ስገባ ብዙ ጊዜ ስንባል ያደግነው፣ ብዙ ጊዜ እኔንም ጨምሮ መጽሐፍ በማንበብ ብዙዎቻችን እንታወቃለን፣ እናነባለን፣ የምርም ረድቶናል። ኦኬ፣ መጽሐፍ መቼ ነው የሚጎዳችሁ? መጽሐፍ መቼ ነው የሚያጎላችሁ? መጽሐፍ መቼ ነው የሚበርዛችሁ? እውነት ለማውራት ከማያነቡ ሰዎች ይልቅ የሚያነቡ ሰዎች የበለጠ ለማሰላሰል፣ ለመራመድ፣ ለማየት፣ የሰዎችን መንገድ ለመረዳት እድል ያገኛሉ። ምንም ጥያቄ የለውም። ነገር ግን ማወቅ ያሰላሰላችሁት፣ የኖራችሁት፣ ፕራክቲስ ያደረጋችሁት፣ ጭንቅላታችሁ ውስጥ ዶቱን ያገናኛችሁት የእናንተ ማሰላሰል ይበልጣል 100 መጽሐፍ ከማንበብ። የእናንተ ማሰላሰል ይበልጣል 10,000 መጽሐፍ ከማንበብ። ባይዘወይ ብዙ መጽሐፍ ባነባባችሁ ቁጥር ብዙ ሰዎች የጻፉትን ነገር ተረዳችሁ። የእናንተ የትኛው ነው? የእናንተ ማሰላሰል የትኛው ነው? የእናንተ ፍልስፍና የትኛው ነው? የእናንተ ፐርስፔክቲቭ የትኛው ነው? አንብቡ። ያነቃቃል ማንበብ። ማንበብ አይደለም ሙሉ ሰው የሚያደርገው። እኔ ምን አደርጋለሁ መሰላችሁ? አንድ መጽሐፍ አነባለሁ። ስለ መጽሐፉ በደንብ ለማብላላት እሞክራለሁ። የማነበውን መጽሐፍ በተቻለኝ መጠን እመርጣለሁ። አልዋሻችሁም። ዝም ብሎ የመጣ ሄደውን መጽሐፍ አላነብም። ጭንቅላቴን ጋርቤጅ ማድረግ አልፈልግም። ሌሎች ሰዎች አሰላስለው ከሚሰጡኝ ይልቅ እኔ እንዳሰላስል ለአእምሮዬ መፍቀድ እፈልጋለሁ። 100,000 መጽሐፍ ያነበበ ሰው ጋር ምናልባት እኮ ብንወዳደር እኔ በማሰላሰል ያንን ሰው ልበልጠው እችላለሁ። እሱ የሰዎችን ፐርስፔክቲቭ ብዙ በማንበብ ነው የሚበልጠኝ። ሰዎች ያጠኑትን ጥናት ብዙ በማንበብ ነው የሚበልጠኝ እና የብዙ ደራሲዎችን ስም በማወቅ ነው የሚበልጠኝ። እኔስ አንድ መጽሐፍ አንብቤ ለራሴ የማሰላሰል ጊዜ ብሰጠው፣ ኦኬ፣ ለራሴ ፍልስፍና ጊዜ ብሰጠው፣ ለራሴ ለህይወት እይታ ጊዜ ብሰጠው፣ ለራሴ መንገድ ቴስቶቹን በህይወቴ ስለሚገጥሙኝ፣ በስራ ላይ ስለሚገጥሙኝ፣ ከጓደኞቼ ጋር ስለሚገጥሙኝ ስላለው ነገር አይምሮዬ አብዞርቭ እንዲያደርግ፣ አይምሮዬ እያንዳንዱን ነገር እንዲያሰላስል፣ እንዲያገናኝ፣ እንዲያቀናጅ፣ እንዲፈጥር እድል ለምን አልሰጠውም? ቢዚ እያደረኩት ነው እኮ። የሰው ፐርስፔክቲቭ ሳነብ አንብቡ። ምንም ጥያቄ የለውም። ማንበብ በጣም ጥሩ ነገር ነው። ስታነቡ ግን ለምንድን ነው ማንበብ የፈለጋችሁት? ያንን መጽሐፍ ምን ማግኘት ፈልጋችሁ? ከዛ መጽሐፍ ምን ማግኘት ፈልጋችኋል ነው ትልቁ ጥያቄ። እኔ አሁን ግጥሞች እጽፋለሁ። በጣም ግጥም የመጽሐፍ ሐሳብና ኢነርጂ ወይም ደግሞ የተነሳሳ የተነቃቃ ስሜት ላይ ሲሆን ሆን ብዬ ምንም አይነት ግጥም አልሰማም። ምንም አይነት የግጥም መጽሐፍ አላነብም። ምንም አይነት ከግጥም ጋር የተገናኙ ነገሮችን ኮምፕሊትሊ አቮይድ ነው የማደርገው። ከዛ ጭንቅላቴ ራሱ እንዲያሰላስል፣ ራሱ ቃላት እንዲፈጥር፣ ራሱ የነፍስያውን ሂደት እንዲከተል፣ ራሱ መልእክትን ከእግዚአብሔር እንዲቀበል፣ ራሱ አሰላስሎ ነገሮችን ዶቶቹን አገናኝቶ የሆነ ነገር እንዲፈጥር እድል እሰጠዋለሁ። ነገር ግን በተከታታይ የግጥም መጽሐፍ እያነበብኩ ከዛ በነጋታው ግጥም መጽሐፍ ብፈልግ እመኑኝ የነዛ ያነበብኳቸው ሰዎች በሙሉ ኮክቴል የሆነ መጽሐፍ ነው የምጽፈው። ምን እንደምታነቡ መምረጥ በጣም ትልቅ ነገር ነው ብዬ ነው የማምነው። እያግበሰበሳችሁ ብታነቡ ጭንቅላታችሁ ልክ እንደ ጋርቤጅ የተለያየ መረጃ አጠራቅሞ ሊንክ ማድረግ እስኪገብደው ድረስ ሲወዛገብ ታገኙታላችሁ። ማንበብ
ሙሉ ሰው የሚያደርገው የሚያነቡትን ለሚያውቁ ሰዎች ነው። የሚያነቡትን ለሚያውቁ፣ ለምን እንደሚያነቡ ለገባቸው፣ የሚያነቡት ለምክንያት ለሆነ፣ ያነበቡትን ደግሞ ቼክ ለማድረግ ለማሰላሰል ጊዜ ላላቸው ሰዎች ነው ማንበብ ሙሉ ሰው የሚያደርገው። በጣም ብዙ ወጣቶችን በዙሪያችን ብዙ ተማርን ብለው ሸልፋቸው ላይ በጣም በብዙ ሺህ የሚቆጠር መጽሐፍ ይዘው በጣም የሚዘባርቁ ብዙ ሰዎችን እናውቃለን። ስላነበቡ በጣም አዋቂ ነን ብለው የሚያስቡ ያልኖሩ የሰዎችን ፐርስፔክቲቭ እና ሐሳብ ስላነበቡ ብቻ ከሌሎች ሰዎች በጣም በሐሳብ የተሻሉ የሚመስላቸው። ያኔ ትጎላላችሁ። ብዙ ጊዜ አስተውላችሁ የምታውቁ ከሆነ በጣም በቃ የሚያነቡ በጣም ኤክስትሪም የሚያነቡትን የማይመርጡ ያነበቡትንም የማያሰላስሉ ያሰላሰሉትንም የማይኖሩ አንባቢዎች ብዙ ጊዜ አስተውላችሁ የምታውቁ ከሆነ ወይ የሆነ ሱስ ውስጥ ናቸው፣ ወይ የሆነ ነገር ውስጥ ናቸው፣ ወይ የሆነ ውዝግብ ናቸው። የሚያወሩት እርስ በርሳቸው የራሳቸው ሐሳብ ከራሳቸው ይጋጫል። ከሰዎች ጋር ወሬያቸው አላግባባ ይላቸዋል። የሆነ ውዝግብ የሆነ ፍልስፍና እንዳትሏቸው ፈላስፋ አይደሉም። የሆነ ነገር እንዳትሏቸው ዛሬ ያሉትን ነገር ለምን የሚያነቡትን ለምን እንደሚያነቡ ምን አይነት ኢንፎርሜሽን መሰብሰብ እንደፈለጉ ምን አይነት መጽሐፍ ስፒክ አድርገው ህይወታቸውን በዛ መረጃ መምራት እንደሚችሉ የመረጡ ሰዎች አይደሉም። መምረጥ ካልቻላችሁ ያነበባችሁትን ደግሞ አእምሮአችሁ እንዲያሰላስል ነገሮችን እንዲያገናኝ ዶቶችን እንዲያገናኝ በህይወት ያነበበውን ነገር ኤክስፒሪየንስ እንዲያደርግ እድል ካልሰጣችሁትና ወደ ህይወታችሁ ካልቀየራችሁት በመጽሐፍ ላይ መጽሐፍ ማንበብ ማለት የሆነ ሰው ያሰበውን ሐሳብ መረዳት እንጂ ራሳችሁ ጭንቅላታችሁ እንዲያሰላስል እድል መስጠት አይደለም። ለምንድን ነው ኤአይን በጣም ብዙ አትጠቀሙ፣ ቻትጂፒቲን በጣም ብዙ አትጠቀሙ የሚባለው? ለምንድን ነው? ያስ ክሊክ ታደርጉለታላችሁ፣ እንዴት ትሉታላችሁ፣ በቀላሉ ይመልስላችኋል። አሁንም ትጠይቁታላችሁ፣ ይመልስላችኋል። አሁንም ትጠይቁታላችሁ፣ ይመልስላችኋል። ይሄ ነገር በተደጋገመ ሪፒትድ ባረገ በተደጋገመ ቁጥር ጭንቅላታችሁን ኮምፕሊትሊ ማሰላሰል እንዲረሳ ታረጉትና ሁልጊዜ መልስ ፈላጊ ትሆናላችሁ አይደል? አንድ ሲደመር አንድ የሚለው ሁሉ ሊከብዳችሁ ይችላል። ማይንዳችሁ ካልኩሌት ከማድረግ ወደ ጠይቆ በቀላሉ ኢዚ ወይ ነገሮችን ወደ ማድረግ ተቀየረ ማለት ነው። ትዝ ይላችኋል ድሮ ሞባይል ስልክ ሳይኖር በፊት እኮ ብዙ ስልክ ቁጥሮችን ማይንዳችን ያስታውስ ነበር። ትዝ የሚላችሁ ከሆነ እናስታውስ ነበር። በጣም ቁጥርን ምናምን በቃላችን እንደምር ነበር። አሁንስ ስልክ የማንን በቃ በጣም ስፔሻል የሚባል ሰው እንደ 5 ሰው ካወቅን በጣም ጎበዞች ነን በቃላችን። አሁን ላይ ያለን ሰዎች የምን ውጤት ነው? በቀላሉ የሆነ ነገር የማግኘት ውጤት ነው። ጭንቅላታችን ማሰላሰልን፣ ማሰብን፣ ማገናዘብን፣ ትኩረትን እየተነጠቀ ነው። በምን? በቴክኖሎጂ ብቻ ሳይሆን ካልገባንና ካላወቅንበት መጽሐፍቶችም ትኩረታችንን፣ ኢነርጂያችንን ይወስዱታል። አንድ የአንደኛ ክፍል ተማሪ የሚሰጠው ምንድነው? የአንደኛ ክፍል መጽሐፍ። ሁለተኛ ሲደርስ የሁለተኛ፣ ሶስተኛ ሲደርስ የሶስተኛ፣ አራተኛ ሲደርስ ስቴፑን ጠብቆ እያደገ እያሰላሰለ እየበቃ ትኩረቱን እየሰበሰበ ስቴፕ እየጨመረ እንደሚሄደው ሁሉ እንደ ማይንዳችን እንደ አመለካከታችን መጽሐፎችን ዴቨሎፕ የሚያደርገውን ስቴፕ እየጠበቅን አንዳንዴ ገና ማንበብ የሚጀምር ሰው የሆነ ፊሎሶፊ ቢያነብ ይቀጅባል። በቃ አንድ መጽሐፍ አንብቦ ዓለም ሌላ ታሪክ ውስጥ የገባች የሚመስለው ሰው አለ። አንዷን አንብቦ አንዷን መኖር ሙሉ ሰው ያደርጋል። ማንበብ ምንም ጥያቄ የለውም። ካለ ማንበብ እጅግ በጣም የተሻለ ነው። ኮሜንት አድርጉልኝ። ለዚህ ቤት አዲስ የሆናችሁ ታዲያ ሰብስክራይብ ማድረግ እንዳይረሳ። እንገናኛለን።